ዕብራውያን መጽሐፍ ምዕራፍ 3 ቁጥር 12 ወንድሞች ሆይ ከእናንተ ማንም ከሕያው እግዚአብሔር የሚያስኮበልል ኃጢአተኛና የማያምን ልብ እንዳይኖረው ተጠንቀቁ። ነገር ግን ከመካከላችሁ ማንም በኃጢአት ተታሎ ልቡ እንዳይደነድን ዛሬ እየተባለ ሳለ በእየቀኑ እርስ በርሳችሁ ተጽናኑ። በመጀመሪያ የነበረንን እምነት እስከ መጨረሻ አጽንተን ብንይዝ ከክርስቶስ ጋር ተካፋዮች እንሆናለን። ይኸውም ዛሬ ድምፁን ብትሰሙ በአመፅ እንዳደረጋችሁት አሁንም ልባችሁን አታደንድኑ እንደተባለው ነው። ሰምተው ያመፁቱ እነማን ነበሩ? ሙሴ ከግብፅ ምድር ጠርቶ ያወጣቸው ሁሉ አይደሉምን? 40 ዓመት የተቆጣቸውስ እነማን ነበር? ኃጢአት ሰርተው ሬሳቸው በምድረ በዳ ወድቀው የቀረውን አይደለምን? ያልታዘዙትን ካልሆነ በቀር ወደ እረፍቱ እንዳይገቡ የማለባቸው እነማን ነበሩ? እንግዲህ ሊገቡ ያልቻሉት ካለማመናቸው የተነሳ እንደሆነ እንረዳለን ይላል። እንጸልያለን። እግዚአብሔር ሆይ በእኛ መካከል እጅግ የተወደድክ ድንቅ አምላክ ነህ። ራስህን በፍጥረት ገለጥክ። ከዛም ደግሞ ከአንድ ፍጥረታዊ ሰው በተለየ አንድ እርምጃ ወደ አንተ መቅረብ እንድንችል ደግሞ በቅዱስ ቃልና በክርስቶስ በኩል ራስህን ገለጥክልን። በዚህ በተገለጠ እውነተኛ መገለጥ ላይ መሰረት አድርገን ደግሞ እኛም ከአንተ ጋር ህብረት ማድረግ ቻልን። ስለዚህም እጅግ አድርገን እናመሰግንሃለን። ቃልህን ሰጠህን። በቃል በኩል እየቀደስከን እየለወጥከን ስላለ በቃል በኩል ከወንድሞች ጋር ያለን ህብረት እንዲጠነክር እያደረግክ ስላለ ከአንተ ጋር ያለን ህብረት ዕለት ዕለት እንዲጠነክር እያደረግክ ስላለ እጅግ አድርገን እናመሰግንሃለን። አሁንም ቃልህን ደግሞ ልንማር በፊት አለን። እኔ ቃልህን ስናገር በጥንቃቄና በማስተዋል መናገር እንድችል እንድትረዳኝ እለምንሃለሁ። እነሱም ደግሞ ቃልህን ሲሰሙ በማስተዋል መስማት ይችሉ ዘንድ ጸጋህ እንድታበዛላቸው እለምንሃለሁ። ሁሉን በክርስቶስ ኢየሱስ በኩል ለመን፣ አሜን። ባለፈው ሳምንት ሁለተኛውን ዋርኒንግ ቴክስት ነበር ለማየት የሞከርነው። ግን ለማየት ስንሞክር መዝሙር 95 ላይ ያለውን ፓሴጅ ነው ሙሉን ይዘን መተን ለመወያየት የሞከርነው። ከዛ የዕብራውያን ጻፊ የመዝሙሩን መጽሐፍ ይወስድና ለዕብራውያን ተደራሲያን ደግሞ አፕላይ ያደርጋል። እነሱ እንደዚህ ገጥሟቸዋል፣ ስለዚህ ደግሞ እኛም እንደዚህ እንዳይገጥመን ልንጠነቀቅ ይገባል የሚል ማስጠንቀቂያ ይሰጠናል። እና የመጀመሪያውን ማስጠንቀቂያ ከዚህ በፊት አይተናል፣ ምዕራፍ 2 ስለዚህ ከሰማነው ነገር ለቀን እንዳንወድቅ ለሰማነው ነገር አብልጠን ልንጠነቀቅ ይገባል ብሎ ማስጠንቀቂያ ሰጥቶን ነበር። ለምንድን ነው አብልጠን መጠንቀቅ ያለብን? በሙሴ በኩል የተነገረ መልእክት አለ። ያንን መልእክት እምቢ ብለው ንቀው የሄዱ ሰዎች ፍርድ አስከትሏል። ደግሞ እግዚአብሔር በልጁ በኩል የመጨረሻውን መገለጥ ተናግሮናል። ስለዚህ በልጁ በኩል የተነገረውን እውነተኛውን መገለጥ ሪጀክት ማድረግ ደግሞ እንዴት የሚበልጥ ቅጣት አይጠብቅም ብሎ ማስጠንቀቂያ ይሰጣል። ስለዚህ ከሙሴ ወደ ኢየሱስ የመጡ ሰዎች ሙሴንና ኢየሱስን አብረው ይዘው ሊሄዱ እንደማይገቡ፣ እሱ ብቻ ሳይሆን ከኢየሱስ ተለይተው ወደ ሙሴም ከተመለሱ ደግሞ አደጋ ውስጥ እንዳሉ ማስጠንቀቂያ ይሰጣል። በተለይም ደግሞ ይሄ የዕብራውያን መልእክት ማስጠንቀቂያውን ዝም ብሎ ማስጠንቀቂያ ጋጋታን በማውረድ አይደለም ሰዎችን እያስጠነቀቀ ለማስፈራራት የሚሞክረው። ከዛ ይልቅ ወንድማዊ ወይም መጋቢያዊ የሆነ መልእክትን ነው። ስለሚራራላቸው፣ ስለሚወድላቸው ክርስቶስ የሰራላቸውን ስራ ማስታወስ እንዲችሉ ከወንድማዊ ከፍቅር ልብ የመነጨ እንደሆነ መመልከት እንችላለን። ይህን በተለይም ዛሬ ቁጥር 12 ላይ የምንመለከተው ገና ሲጀምር ወንድሞች ሆይ ብሎ ነው የሚጀምረው። ስትሮንግ የሆነ ቃል ነው ባይዚ። ይሄ ቀጥሎ የሚሰጠው ማስጠንቀቂያ ዝም ብሎ እንደማያምኑ ሰዎች የሚሰጣቸው አይነት ማስጠንቀቂያ ሳይሆን በወንድሞች መካከል ሊደረግ የሚገባ ማስጠንቀቂያና ማሳሰቢያ ነው ማለት ነው። ስለዚህ ከፍቅር የመነጨ ማስጠንቀቂያ ነው እና ደግሞ ወንድሞች ሆይ ሲል ምዕራፍ 2 ላይ አይተን ነበር። የሚቀድሰውና የሚቀደሱት ሁለቱም ከአንድ ወገን ናቸው ብሎ ነበር። ስለዚህ ወንድሞቼ ብሎ ሊጠራቸው አላፈረም ይላል። ኢየሱስ ክርስቶስ ሰው በመሆኑ ምክንያት ሰዎችን በሞቱ በስቃዩ እንዳዳናቸውና ከዛ ከሱ ጋር የአባትና የልጅ ግንኙነት እንዲኖራቸው እንዳደረገ እሱ ብቻ ሳይሆን እንደ እነርሱ ከዳኑት ሁሉ ጋር ደግሞ ቅዱሳን ወንድሞች እንዲሆኑ የቤተሰብን ህብረት እንደፈጠረ ይነግረናል። ስለዚህ አባት አለ፣ ልጅ አለ፣ ወንድምና እህቶች አሉ። ስለዚህ ስለ ቤተሰብ ነው እያወራ ያለው ማለት ነው። ስለዚህ በቤተሰቦች መካከል ሊኖር የሚገባውን ማስጠንቀቂያ እየሰጠ እንደሆነ መገንዘብ እንችላለን። ደግሞ ዛሬ በምንማረው ቴክስት ውስጥ ቴዎሎጂካል የሆኑ የተለያዩ ፐርስፔክቲቮችን ለማንሳት እሞክራለሁ። እሱ ብቻ ሳይሆን ለእኛ ያለውን ኢምፕሊኬሽን መሀል ላይ ለማንሳት እሞክራለሁ። ማለትም ይሄ ለዕብራውያን ሰዎች ብቻ የሚሰራ አይደለም። በተለይም ደግሞ ምዕራፍ 4 ላይ የእግዚአብሔር ቃል ሕያው ነው ብሎ የሚሰራም ነው ብሎ በማለቱ ምክንያት ለእኛም ደግሞ ለእግዚአብሔር ቃል ለሚከተሉ ሰዎች በሙሉ የሚሰራ መሆኑን
አብረን ለማየት እንሞክራለን። ቁጥር 12 ላይ ሲጀምር ወንድሞች ሆይ ከእናንተ ማንም ከሕያው እግዚአብሔር የሚያስኮበልል ኃጢአተኛና የማያምን ልብ እንዳይኖረው ተጠንቀቁ ይላል። ኃጢአተኛና የማያምን ልብ እንዳይኖረው ተጠንቀቁ የሚል ማስጠንቀቂያ እዚህ ጋር ይሰጣል። ኃጢአተኛ እና ከዛ ደግሞ የማያምን ልብ የሚለው አማርኛው ሁለት ነገር እያወራ ይመስላል፣ ግን ደግሞ የግሪኩን ቃል በቃል ካየነው ያለማመን ክፉ ልብ እያለ ነው። አንድ ነገር ነው እያወራ ያለው ኃጢአተኛ፣ ከዛ ደግሞ እና ብሎ ሌላ ክፉ ልብ እያለ ሳይሆን ይሄኛውን ልብ ማብራራት ነው የሚጀምረው። ምን አይነት ልብ ነው? የማያምን ልብ ነው። የማያምን ልብ በመሆኑ ምክንያት ደግሞ ክፉ ልብ ነው ብሎ ይገልጸዋል። ስለዚህ የሰዎችን የልብ ሁኔታ እያብራራ ነው አለማመንና ክፉ የሚለው እንጂ ኃጢአተኛ ለብቻ ከዛ ክፉ ልብ የሚባለው ደግሞ ለብቻ አይደለም። ስለዚህ ይሄኛውን ልብ ሲገልጽ ክፉ ነው ደግሞም የማያምን ነው ይላል። እና ይሄኛው ክፉ ልብና የማያምን ልብ በእናንተ መካከል እንዳይኖር ተጠንቀቁ ሲል አስቀድሞ በእስራኤል መካከል የነበረውን የአለማመንና የክፉ ልብን ምሳሌ አምጥቶ ነው በሚያምኑ ሰዎች መካከል አፕላይ የሚያደርገው። ስለዚህ በዘኍልቍ እንዳየነው እግዚአብሔር የሰጣቸው ተስፋ አለ። በጣም በሚገርም ሁኔታ ያንን የእግዚአብሔርን ተስፋ ተጠራጥረው ነበር። ምንወርስ አይመስለንም፣ እግዚአብሔር ወደዚህ ያመጣን ሊገለን ነው ብለው ነበር። በጣም በሚገርማችሁ ሁኔታ ደግሞ እግዚአብሔር ከዚህ የተነሳ 40 ዓመት እዚህ ምድረ በዳ ላይ ትቆያላችሁ ብሏቸው ነበር። ዘኍልቍን ስታነቡ አስቀድሞ እነዛ 40 ቀን ገብተው አይተው ነበር። ከዛ መጥፎ ኢንፎርሜሽን በህዝቡ ዘንድ አባዝተው ነበር። ከዛ እዛ ቆይታችሁ እንደነበረው እንደ 40 ቀን እኔ እዚህ ምድረ በዳ ላይ 40 ዓመት አቆያቻለሁ ብሎ እግዚአብሔር ተቆጣ። ከዛ የእስራኤል ህዝብ ደግሞ አይ እኛማ 40 ዓመት አንቆይም፣ ስለዚህ አማሌቃውያንን ተዋግተን እናሸንፋለን ብለው በራሳቸው ሊዋጉ ወጡ። እግዚአብሔር የሰጣቸውን ተስፋ ተጠራጥረዋል። ከዛ ደግሞ እግዚአብሔር በሰጣቸው ጊዜ ለመውረስ ፈቃደኛ አልነበሩም። ከዛ ይልቅ ከእግዚአብሔር ተለይተው በራሳቸው አማሌቃውያንን ድል አድርገው ወደ ከነዓን ለመግባት ሲያስቡ በቃዴስ በርኔ በሚባለው ስፍራ እግዚአብሔር የእስራኤልን ህዝብ በሙሉ አጠፋቸው ማለት ነው። እግዚአብሔር የሰጠውን ተስፋ እምቢ አሉ። እግዚአብሔር የሰጠውን ጊዜ መጠባበቅ አልፈለጉም። ስለዚህ በራሳቸው ድል አድርገው መግባት ሲፈልጉ ልባቸው ጠማማ እንደነበረና የማያምን ክፉ ልብ እንዳላቸው መጽሐፉ ገልጾልን ነበር። ስለዚህ አሁን በእኛ መካከልም ይሄ አይነት ችግር ሊኖር ይችላል የሚል ፐርስፔክቲቭ አለው ማለት ነው። ይሄ ማስጠንቀቂያ ለይቶላቸው እንደ እስልምና አይነት እምነት ውስጥ ላሉ ሰዎች የተጻፈ አይደለም። አክቹዋሊ እነሱ የማያምኑ ሰዎች ስለሆኑ ለነሱ እንዲህ አይነት ማስጠንቀቂያ የማያምን ልብ ሊኖራቸው አይገባም ተብሎ ማስጠንቀቂያ ሊጻፍ አይችልም። ግን ደግሞ በአማኞች መካከል በቅዱሳን መካከል ደግሞ እግዚአብሔርን አምናለሁ እያሉ በኮንፌሽናቸው በዚህኛው ኮንፌሽናቸው እግዚአብሔርን አምናለሁ የሚሉ ግን ደግሞ እግዚአብሔርን የማያምኑ ሰዎች ሊኖሩ ይችላሉ። ማለትም ልክ ማቴዎስ ወንጌል ላይ ዘሪው ዘር ሊዘራ ወጥቶ ከዛ ዘሩን ሲዘራ በድንጋያማ ስፍራ የወደቀ በደስታ ዘሩ ከተዘራ በኋላ ወዲያው በቀለ ይላል እና ያንን ሲያብራራልን ታች ላይ ቃሉን ሲሰሙ በደስታ ተቀበሉ ይልና ግን ደግሞ መከራ ሲመጣ ጥለው ሄዱ ይላል። ስለዚህ ኢየሱስ ክርስቶስ ምን እያለን ነው? ሁሉም ቃሉን አሜን ብሎ የተቀበለ ሁሉ እውነተኛ አማኝ አይደለም ይላል። የነዚህ ሰዎች ክርስትና ፀሐይ እስኪመጣ ድረስ ነው ብሎ የሚነግረን። ፀሐይ ሲመጣ መከራው ሲመጣ ወዲያው ጠፉ ይላል። ግን ደግሞ ክርስትና ፊልጵስዩስ ላይ እንደሚነግረን እሱን እንድታምኑ ብቻ ሳይሆን ስለሱ መከራ እንድትቀበሉ ይህ ጸጋ ተሰጥቷቸዋል ይላል። ስለዚህ የእግዚአብሔር ጸጋ እሱን እንድናምነው ብቻ ሳይሆን በሁሉም ሁኔታ ከእርሱ ጋር መዝለቅ እንድንችል ነው ክርስትና የሚነግረን ማለት ነው። ግን እነዚህ ሰዎች ቃሉ ሲመጣ በደስታ ተቀበሉና ከዛ መከራ ሲመጡ ደግሞ ሸሹ። ፀሐይ እስኪመጣ የነሱ ክርስትና ዘለቀ፣ መከራ እስኪመጣ ድረስ የነሱ ክርስትና ዘለቀ። ግን ደግሞ መከራ ሲመጣ ክርስቶስን ጥለው ሄዱ። ከክርስቶስ በላይ የነሱን ኮንፈርት ነው የሚፈልጉት። ግን ደግሞ እውነተኛ ክርስቲያኖች ከዚህ በተቃራኒ ከእነሱ ኮንፈርት ይልቅ ስለ ክርስቶስ መከራን መቀበልና መሰደድን ነው የሚመርጡት። በጉባኤ መካከል ምናልባትም የጋራ የሆነ ኮንፌሽን ኖሮን ኢየሱስ አምናለሁ፣ ኢየሱስ ጌታዬ ነው፣ ኢየሱስ ነፃ አውጪ ነው ብሎ ተሰብስቦ ሊሆን ይችላል። ግን ደግሞ ኢየሱስ ነፃ አውጪ ነው የሚለው ክሌም ብቻ በራሱ የኢየሱስ መሆንን የሚያሳይ አይደለም። የኢየሱስ መሆናችን ማረጋገጫው ለኢየሱስ እስከ ሞት ድረስ ታማኝ መሆናችንን የሚያካትት ነው ማለት ነው። ስለዚህ በአማኞች መካከል ኢየሱስን በምቾት ጊዜ የሚከተሉ ግን ደግሞ በሌላ ጊዜ ጥለውት የሚሄዱ ሊኖሩ ይችላሉ። ስለዚህ ጥያቄው ምንድነው መሆን ያለበት? እውነተኛ አማኝ ነው ወይስ አይደለህም? የክርስቶስ እውነተኛ ወገን ነው ወይስ አይደለህም የሚለው ጥያቄ ይመጣል ማለት ነው።
ኃጢአተኛና የማያምን ልብ ካለው ታዲያ የሰው ልጅ ምንድነው የሚሆነው የሚለውንም አብሮ ይነግረናል። ኃጢአተኛና የማያምን ልብ ሊኖረን አይገባም። ግን ደግሞ የማያምንና ኃጢአተኛ ልብ ክፉ ልብ ካለን ይሄ የማያምንና ኃጢአተኛ ክፉ ልባችን ምንድነው የሚያደርገን የሚለውንም አብሮ ይገልጽልናል። ከእግዚአብሔር ያስኮበልላል ብሎ ይነግረናል። ኃጢአት ሁሉ ጊዜ ሰዎችን ከእግዚአብሔር ያስኮበልላል። በሁለት ምክንያት ነው ኃጢአት ሰዎችን ከእግዚአብሔር ሊያስኮበልል የሚችለው። አንደኛው እግዚአብሔር ፍጹም ንጹህ ፍጹም ጻድቅ ስለሆነ ከኃጢአት ጋር ህብረት ስለማይኖረው እግዚአብሔር ራሱ ያንን ኃጢአተኛ ያገለዋል። ምክንያቱም አንደኛው ዮሐንስ መልእክት ምዕራፍ 1 ላይ እግዚአብሔር ብርሃን ነው፣ ጨለማን በእርሱ ዘንድ ከቶ የለም ይላል። እግዚአብሔር ብርሃን ነው። ስለዚህ ጨለማ ደግሞ የሰዎች ኃጢአትና ሰዎችን ወክሎ የቀረበ ቃል ነው። ስለዚህ እግዚአብሔር ፍጹም ጻድቅ ከመሆኑ የተነሳ ከሰዎች ጋር ህብረት ሊኖረው አይችልም የሚለውን መረዳት እንችላለን። በዚህ ምክንያት በኃጢአታችን ምክንያት ከእግዚአብሔር ልንኮበልል እንችላለን። እሱ ብቻ ሳይሆን እግዚአብሔር ፍጹም ጻድቅ ስለሆነ እኛ ደግሞ ኃጢአተኞች ስለሆንን ደግሞ ከጻድቁ ከእግዚአብሔር ጋር አብሮ የመቅረብ ሞራል ስለሌለን ይሄንን ጻድቁን እግዚአብሔርን እንጠላለን። ከእግዚአብሔር ይልቅ የኛን ክፋት እንወዳለን ማለት ነው። አንደኛ ዮሐንስ ወንጌል ምዕራፍ 3 ላይ እንደሚነግረን ፍርዱም ይህ ነው፣ ብርሃን ወደ ሰዎች መጣ። በጣም የሚገርም ፍቅር ነው። ባይዚ ይሄ ከኃጢአተኞች ጋር ህብረት የማያደርገው አምላክ ወደ ሰዎች እንኳን በፍቅር መጥቶ ግን ሰዎች ግን ስራቸው ክፉ ስለነበር ከብርሃን ይልቅ ጨለማን ወደዱ ነው የሚለው። ባይዚ እቺ ቃል በጣም ማተር ታደርጋለች። እንትን ነው አንዳንድ ሰዎች ውጭ ያሉ ሰዎች የማያምኑ ሰዎች እግዚአብሔርን ይወዱታል፣ ግን በቃ ደካማ ናቸው፣ ኃጢአት ማድረግ አይችሉም የሚለው ኢንተርፕሪቴሽን ትክክል አይመስለኝም። በእርግጥ እግዚአብሔር በሪጀነሬሽን ልባቸው የተለወጡ ሰዎች ወደ ክርስቶስ እስኪመጡ ድረስ እግዚአብሔር ሊወዱት ይችላሉ። ግን ደግሞ የማያምኑ ሰዎች እግዚአብሔርን አይወዱትም። እንደሚነግረን ከብርሃን ይልቅ ጨለማን ነው የሚወዱት ይላል። ከዛ ክፉ የሚያደርግ ሁሉ ብርሃንን ይጠላል ይላል። ማለት ክፉ የማያደርግ የለም፣ እያንዳንዱ ክፉ የሚያደርግ ደግሞ ብርሃንን ይጠላል ይላል። ስለዚህ ለእግዚአብሔር ካለን ጥላቻ ከመነሳት ከእግዚአብሔር ጋር ህብረት ማድረግ ስለማንፈልግ ከእግዚአብሔር እንኮበልላለን፣ ከእግዚአብሔር እንሸሻለን እያለ ነው። አድራጎቱም እንዳይገለጥበት ወደ ብርሃን አይመጣም። ይወደዋል፣ በዚህ ህይወት ውስጥ መኖር ይፈልጋል። ጨለማን ይወዳል፣ በተቃራኒው ደግሞ ብርሃንን ይጠላል። በጣም የሚገርም ተቃርኖ ነው። ሰው እግዚአብሔርን እየጠላ ከዛ በተቃራኒ ክፋቱን እየወደደ ከዛ ይህንን ክፋት ደግሞ እንዲያሰራ ከበስተጀርባ የሚሰራውን የክፋት ኃይል ዲያብሎስን እየወደደ የሚኖር ፍጥረት ነው። ስለዚህ ኃጢአት በእነዚህ በሁለቱ ምክንያቶች ሰውን ከእግዚአብሔር ያርቃል፣ ሰውን ከእግዚአብሔር ያኮበልላል ማለት ነው። ግን ደግሞ ይሄ ብቻ አይደለም። የማያምን ኃጢአተኛ ልብ ካለን ከእግዚአብሔር እንኮበልላለን። ከእግዚአብሔር መኮብለል ብቻውን በቂ አይደለም። ወይም ደግሞ መጽሐፍ ቅዱስ ብቻውን እንደ አንድ ፍርድ አድርጎ አይደለም የሚያቀርበው፣ ሌላ ደግሞ የሚጠብቀን ፍርድ አለ ብሎ ይነግረናል። ይሄንን እንዴት ነው የምንመለከተው? ሕያው እግዚአብሔር ከሚለው ቃል መመልከት እንችላለን። በዚህ ክፍል አውደ መሰረት ሕያው እግዚአብሔር የሚለው አገላለጽ እግዚአብሔር አልሞተም በሕይወት አለ ይኖራል እያለ አይደለም። እሱ ብቻ እያለ አይደለም። አክቹአሊ እንደዛም እያለ ነው፣ ግን እንደዛ ብቻ እያለ አይደለም። ቀድሞ ሲያደርግ የነበረውን ነገር አሁንም ያደርጋል። ቀድሞ ሲሰራ የነበረውን ስራ አሁንም ይሰራል። በእስራኤል ዘንድ ሲፈርድ የነበረው ያ እግዚአብሔር አሁንም ሕያው ነው፣ ይፈርዳል እያለ ነው። እስራኤል እግዚአብሔርን አምናለሁ ብለው ተከትለው መጥተው ግን ደግሞ ከእግዚአብሔር ይልቅ ስራቸውንና ኮንፈርታቸውን ሲመለከቱ እግዚአብሔር ፍርዱን ገልጦባቸዋል እና እግዚአብሔር ሕያው ነው ሲል ይፈርዳል፣ ይሰራል እያለ ነው። አሁን ምዕራፍ 4 ላይ እግዚአብሔር ቃል ሕያው ነው፣ ደግሞም ሲያብራራው የሚሰራም ነው ይላል። ሕያው ነው የሚለው የተብራራው የሚሰራ ያለ ያኔ ሲያደርግ የነበረውን አሁንም ከማድረግ ያልተቆጠበ የእግዚአብሔር ባህሪ ተለዋዋጭ ወይም ደግሞ የሚቆራረጥ አይደለም። በሁሉም ሁኔታ ውስጥ ባህሪው ያለ ልዩነት ይገለጣል የሚለውን ያሳየናል። ይህን ቃል ራሱ የወሰደው ከዘኍልቍ ነው። እስራኤል ላይ ካመጣው ፍርድ አንጻር እግዚአብሔር ሕያው ነው የሚለውን ደግሞ ያመጣዋል። ዘኍልቍ 14 ቁጥር 20 ላይ እግዚአብሔር እንዲህ ሲል መለሰ፣ በጠየቅኸው መሰረት ይቅር ብያቸዋለሁ። ይሁን እንጂ ሕያው እንደመሆኔና የእግዚአብሔርም ክብር ምድር ሁሉ ላይ እንደሞላ መጠን ክብሬን ደግሞ በግብፅና በምድረ በዳ ያደረግኳቸውን ታምራት አይተው ካልታዘዙኝና 10 ጊዜ ከተፈታተኑኝም ሰዎች አንዳቸውም ለአባቶቻችሁ እሰጣቸው ዘንድ በመሐላ ቃል የገባሁላቸው ምድር አያዩትም
የናቀኝ ማንኛውም ሰው ፈጽሞ አያያትም ይላል። ሕያው እንደመሆኔ መጠን እስራኤል ላይ ፍርድ አመጣለሁ ይላል። ሕያውነት እዛ ጋር የተብራራ ያለው ከእግዚአብሔር ጀጅመንት አንጻር ነው። እዚያ ክብሬን እገልጣለሁ ሲል ያው እኛ ብዙ ጊዜ ክብርን ከመልካም ወይም ከጥሩ ነገር ጋር አያይዘን ብቻ ነው የምንመለከተው። ግን መጽሐፍ ቅዱስ አሁን ፔንቴኮስታሎች በሚሉት መንገድ አይደለም የእግዚአብሔርን ክብር የሚገልጠው። በየጉባኤያቸው ክብር ክብር ምናምን ብሎ የሚጮሁት ጩኸት አለ። ግን መጽሐፍ ቅዱስ ክብር ክብር ብለን የምንጠራው ይሄ ኢሉዥንን አይደለም የሚነግረን እነሱ የሚሉትን። መጽሐፍ ቅዱስ የሚነግረን የእግዚአብሔር ባህሪን መገለጥ ነው። እግዚአብሔር ባህሪውን በገለጠበት ሁሉ ከብሯል እንላለን። እግዚአብሔር መሐሪ ነው፣ ምሕረቱን ሲገልጥ ከብሯል። እግዚአብሔር ፈራጅ ነው፣ ፍርዱን ሲገልጥ ከብሯል። ወይም እግዚአብሔር ክብሩን እየገለጠ ነው እንላለን ባህሪውን ሲገልጥ። ስለዚህ ክብሬን እገልጣለሁ ብሎ እግዚአብሔር እዚህ ጋር ሲል የኔን ባህሪ ፍርዴን እገልጣለሁ እያለ ነው። ዮሐንስ ወንጌልንም ስናጠና አይተን ነበር። ኢየሱስ በቃና ዘገሊላ የመጀመሪያውን ታምራት አደረገ ይልና ከዛ በዛም ክብሩን ገለጠ፣ ደቀ መዛሙርቶች በስሙም አመኑ ይላል። እና ክብሩን ገለጠ ሲባል ኢየሱስ ክርስቶስ በተፈጥሮ ላይ ኃይል ያለው ባለቤት እንደሆነ ባህሪውን ገለጠ፣ አሳያቸው ማለት ነው። ስለዚህ እነሱ እንደሚያዩት አንድ ተራ ይሁዳዊ ብቻ ሰው ሳይሆን እርሱ መለኮት እንደሆነ እና በፍጥረቱ ሁሉ ላይ ደግሞ ባለቤት እንደሆነ ባህሪውን ሲገልጥ ክብሩን ገለጠ ብሎ ይገልጽልናል። ስለዚህ ክብሬን እገልጣለሁ ሲል ሕያው እንደመሆኔ መጠን ጀጅመንቴን አመጣለሁ፣ ፍርዴን እገልጣለሁ እያሉ። ስለዚህ ጠማማና የማያምን ልብ ያለው ሰው ከእግዚአብሔር ይሸሻል፣ ከእግዚአብሔር ይኮበልላል። መኮብለሉ ደግሞ ብቻውን አይደለም፣ ደግሞ የሚመጣ ደግሞ ጀጅመንት አለ፣ ከእግዚአብሔር ፍርድ አያመልጡም ይለንና ቁጥር 13 ነገር ግን ከመካከላችሁ ማንም በኃጢአት ተታሎ እንዳይደነድን ዛሬ እየተባለ ሳለ በየቀኑ እርስ በርሳችሁ ተጽናኑ ይላል። በኃጢአት ተታሎ ልቡን እንዳያደነድን የሚል መመሪያ ይሰጣል። አታላይነት በኃጢአት ባህሪ ውስጥ ያለ ነገር ነው። ኃጢአት ሰውን የማታለል ከፍተኛ አቅም አለው። መልካም ነገር ለመስጠት ቃል ይገባል፣ ግን ደግሞ የሚሰጠን ክፉ ነገር ነው። ኃጢአት ዲሲቭ ያደርጋል ሰዎችን። ለጥቂት ጊዜ የሚታየው ነገር ላይ ደስታ ላይ አይናቸውን እንዲተክሉ ያደርጋል፣ ግን ደግሞ ያ ደስታ ዘላቂ አይደለም። በዚህ ነው ማታለሉ። ለምሳሌ ዕብራውያን እዚሁ መጽሐፍ ምዕራፍ 11 ቁጥር 25 ላይ ለጥቂት ጊዜ በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ ይላል። ስለዚህ ዩሲ ኃጢአት ለጥቂት ጊዜ ነው ደስታ የሚሰጠው። ጊዜያዊ ደስታ ይሰጣችሁና ዘላለማዊ ደስታን ነው የሚነጥቀው የሚቀመው ኃጢአት። የሚታየው ነገር ላይ ፎከስ እንድታደርጉ ያደርግና የማይታየው ነገር ላይ እንዳትታመኑ ያደርጋል። መጽሐፍ ቅዱስ ደግሞ እምነት ደግሞ የማይታየውን ነገር ተስፋ እያደረግን እንድንኖር ነው። ኃጢአት ደግሞ ሂር ኤንድ ናው እዚህ ጋር ያለው ህይወት በሱ ኢንጆይ አድርግ፣ በሱ ተደሰት የሚል መመሪያ እየሰጠ የሚመጣውን ዓለምና የሚመጣውን ዘላቂ ደስታ እንዳና ያደርግና በዚች አጭር ነገር እየተደሰትን እንድንኖር ያደርጋል። በዚህም ደግሞ ያታለናል ማለት ነው። ያታለናል ማለት በተቃራኒው ምን እያለ ነው ጻፊው? አሁን የምታገኙትን ደስታ ኋላ ላይ አታገኙትም እያለ ነው። አሁን የተሰጣችሁን ፕሮሚስ ኋላ ላይ አታገኙትም። መልካም ነገር ፕሮሚስ ይሰጣችሁና ግን ደግሞ ክፉ ነገር ነው የሚያቃብላችሁ እያለ ነው። ስለዚህ በኃጢአት እየተደሰቱና በኃጢአት ኢንጆይ እያደረጉ ያሉ ሰዎች መጨረሻቸው በሕያው እግዚአብሔር እጅ ስር መውደቅ ነው ብሎ ይነግረናል ማለት ነው። ስለዚህ በኃጢአት ልቡ እየደነደነ ያለ ሰው የቅዱሳን ህብረት የቅዱሳን ድጋፍ እንደሚያስፈልገው ደግሞ ቀጥሎ ይነግረናል። በየቀኑ እርስ በርሳችሁ ተጽናኑ ይላል። ይሄ አንዱ አማኝ ለሌላው አማኝ ያለውን ኃላፊነት ነው የሚነግረን። ኦፍ ኮርስ በቤተ ክርስቲያን ውስጥ መጋቢዎች ለምዕመናን ኃላፊነት አላቸው። ግን ቤተ ክርስቲያን የመጋቢዎች ኃላፊነት ብቻ ሳይሆን የምዕመኑም እርስ በእርስ ያላቸው መያያዝ ነው ማለት ነው። ክርስትና አንዱ አንዱን የሚይዘው ብቻ ሳይሆን እርስ በእርስ የምንያያዝበት ነው ማለት ነው። እያንዳንዳችን እርስ በእርሳችን በኃጢአት ውስጥ ደክሞ ያለ በኃጢአት ውስጥ ዝሎን ያለ ሰው ለማውጣት የእያንዳንዳችን ኃላፊነት አለብን ማለት ነው። በእንዲህ አይነት ድካም ውስጥ እግዚአብሔርን ወደ አለማመንና ወደ ጠማማ ልብ እየገባ ያለ ሰው ስናይ የክርስቲያኖች ኃላፊነት ይሄንን ሰው ማጽናናት ነው። እና ደግሞ በጣም የሚገርመው የክርስቲያኖች እርስ በርስ መመካከርና መነጋገር ቃሉን ስትሮንግ ሲያደርገው ከመካከላችሁ ማንም የሚል ቃል ያቀርባል። ማለትም በጣም ከምንቀራረባቸው ሰዎች ጋር ብቻ አይደለም መንፈሳዊ ህብረታችን ሊጠነክር የሚገባው እያለ ሁሉም የክርስቶስ አካል ናቸው፣ ሁሉም የክርስቶስ ወንድሞች ናቸው ይላል። እኛ ብዙ ጊዜ ታማኝነታችን
በጣም ለቀረብናቸውና ለወንድሞቻችን በደንብ ግንኙነት ላለን ሰዎች ነን። መጽሐፍ ቅዱስ ግን ለእያንዳንዱ በመካከላችን ላሉት የሚለው ይሄ ምንን ያሳየናል? የክርስቲያኖች ሸክም በጣም ከሚቀራረቡ ከጓደኞቻቸው ጋር ያለ ብቻ እንዳልሆነ ያሳየናል። ይሄን ባይዜ የማያምኑ ሰዎችም ያደርጋሉ። በእርግጥ ከኃጢአት ጋር ተያይዘው እነሱን ለማውጣት ትግል ባያደርጉም በሌላ ነገር ግን በጣም ለቀረቡ ሰዎች እርዳታን ያደርጋሉ። ግን ደግሞ የክርስቲያኖች ህብረት ከሌሎች ህብረት የሚለየው ሰውን ከዘላለም ፐርስፔክቲቭ ተመልክቶ ሰውየውን ከኃጢአት ጎትቶ ለማውጣት የሚሰራ ነው። እርሱ ብቻ ሳይሆን ይሄ ስራው ደግሞ ለሁሉም አማኞች የሚሰራ ነው ማለት ነው። ስለዚህ ቅዱሳን የሆንን ሁላችን ማንኛውም በኃጢአት ደክሞ ለምናየው ሰው ልንራራለት ይሁዳ መልእክት ላይ አንዳንዶችን ከእሳት ተናጠቋቸው ለሌሎች ራሩላቸው ይላል። ያደፈ ልብሳቸውን እያያችሁ እንኳን ራሩላቸው ነው የሚለው። እነሱ ያሉበት ሁኔታ ለእኛ የሚመጥን ባይሆንም ለእነሱም በእርግጥ አይመጥንም፣ ለእነሱም አይመጥን ቢሆንም ለእኛም አይመጥን ቢሆንም ግን ደግሞ እኛ ወንድሞቻችንን የምንመለከተው ከዘላለም አንጻር ስለሆነ ለእነዛ ሰዎች ልንራራ ይገባል ብሎ ይነግረናል። ግን ደግሞ በጣም የሚገርመው እነዚህን ወንድሞች ከኃጢአታቸው እንዲወጡ የምናደርግበትንም መንገዱን ይነግረናል። እርስ በርሳችሁ ተጽናኑ የሚል ቃል አለ። ስለዚህ ያ ሰው በኃጢአት ውስጥ ያለውን ሰው ነፃ የምናወጣበት አንዱ መንገድ ምንድነው? ማጽናናት ነው። ጀጅመንት አይደለም ማለት ነው። ማጽናናት ማለት ምን ማለት ነው? የሚመጣ የተከፈለለት ዕዳ እንዳለ፣ የሚመጣው ክርስቶስ እንዳለ፣ ደግሞ የተከፈለለት ዕዳ እንዳለ በመናገር ደግሞ ጌታችን ኢየሱስ ክርስቶስ ከዚህ ኃጢአት ካለበት ዓለም ነፃ እንደሚያወጣን ተስፋ በመስጠት እዚህ አሁን ለጊዜ ብንደክምም ብንዝልም ግን ደግሞ ከድካማችን አውጥቶ ኃጢአት ወደሌለበት ዓለም የሚያስገባ ታማኝና መሐሪ ሊቀ ካህን እንዳለ በመናገር እርስ በርሳችሁ ተጽናኑ የምትለው ቃል ይችኛዋ ቃል ተሰሎንቄ ላይ ተጠቅሳ እናገኛለን። አንደኛ ተሰሎንቄ ምዕራፍ 5 ላይ እንዴት እንደምናጽናና ይነግረናል። ቁጥር 9 እግዚአብሔር ድነትን በጌታችን በኢየሱስ ክርስቶስ አማካኝነት እንድናገኝ ነው እንጂ ለቁጣው ወስኖ አላስቀመጠንም ይላል። እግዚአብሔር የእርሱ የሆኑትን ወደ ጀጅመንት ሊያመጣ አይደለም ለማዳን ነው ዓላማው ይልና በጣም በሚገርማችሁ ሁኔታ ብንነቃም ሆነ ብናንቀላፋም ከእርሱ ጋር በሕይወት እንድንኖር እርሱ ስለ እኛ ሞተ ይልና ስለዚህ በእርግጥ አሁን እንደምታደርጉት እርስ በርሳችሁ ተጽናኑ፣ አንዱም ሌላውንም ያንጽ ይላል። እርስ በርሳችን የምንጽናናው ምዕራፍ 4 ላይም ከትንሣኤ ጋር አያይዞ በዚህ ቃል ተጽናኑ፣ ትንሣኤ ይጠብቀናል፣ መበስበስ የሌለበት ኃጢአት የሌለበት ዓለም እንገባለን። ክርስቶስ ስለ ኃጢአታችን ሞቷል፣ ከዚህ ከረከሰ ዓለም ደግሞ ሊያወጣን ተስፋ ሰጥቶናል የሚለውን የማጽናኛ ቃል መስጠት ነው። ኃጢአተኛን የሆነን ሰው አግኝታችሁ ስለ ኃጢአቱ በመናገር ሰውየውን ነፃ አታውጡትም። ግን ደግሞ ስለ ኃጢአቱ የተከፈለለትን ዋጋ በመናገር ሰውየውን ነፃ ታወጣላችሁ። ከዛ ደግሞ የሚጠብቀው የተሻለ ዓለምና ተስፋ እንዳለው በመናገር ሰውየውን ታጽናናላችሁ። ለቅሶ ቤት ሄደን የሞተበት ወንድም ወይ እህት ካለ ያው እንደምታውቀው ወንድም ኃጢአተኛ ነው፣ ያው ሲኦል ነው የሚገባው እያልን ሰውየውን አናጽናናው። ሰውየውን የምናጽናናበት ሌላ ፐርስፔክቲቭ አለ። ከዚህ ሐዘን እንዲወጣ ሁሉም ሰው እንደሚሞት እኛም ተረኛ እንደሆነ ስንነግረው ሰውየው ከልብ ስብራቱ ከሐዘኑ ነፃ ይወጣል ማለት ነው። ስለዚህ ማሰብ ያለብን በኃጢአት ውስጥ ያለን ሰው ልክ በለቅሶ ቤት እንዳለ ወንድሙ እንደሞተበት ልቡ እንደተሰበረ አንድ ወንድም ነው ማሰብ ያለብን። እውነተኛ አማኝ ከሆነ ልቡ ተሰብሮ ነው ያለው በኃጢአቱ ምክንያት። ስለዚህ የማያምን ልብ ከኃጢአት የሚያስኮበልል ልብ ያለውን ሰው ስናይ ማጽናናት ማበረታታት እንዳለብን ይነግረንና ቁጥር 14 ላይ በመጀመሪያ የነበረንን እምነት እስከ መጨረሻ አጽንተን ብንይዝ ከክርስቶስ ጋር ተካፋዮች እንሆናለን ይላል። አሁን ደግሞ ጸሐፊው ራሱን ያካትና ያወራል። ከክርስቶስ ጋር ተካፋዮች የሚለው ይሄ የግሪኩ ቃል አማርኛው ላይ ከክርስቶስ ጋር ተካፋዮች እንሆናለን ነው የሚለው። የግሪኩ ቃል ግን የክርስቶስ ተካፋይ ሆነናል ነው የሚለው። ለወደፊት ተካፋይ ስለምንሆነው ነገር ሳይሆን የሚያወራው እምነታችንን እስከ መጨረሻው አጽንተን ብንይዝ ከክርስቶስ ጋር ተካፋዮች ሆነናል ነው። ቀድሞ የተፈጸመው ድርጊት አሁን በውጤቱ የተገለጠ እንደሆነ አድርገው ነው የሚያስቀምጥልን። ምዕራፍ 3 ቁጥር 1 ላይም ከዚህ በፊት አይደናል እንግዲህ የሰማይ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ ይላል። ለወደፊት የምንካፈለውን ነገር ሳይሆን የገለጸልን ያለው አሁን ተካፍለናል፣ የክርስቶስ ተካፋዮች ነን ብሎ ይገልጽልናል ማለት ነው።
አስቀድሞ ምዕራፍ 3 ላይ ቁጥር 6 ላይ የተሰጠንን ተስፋ አጥብቀን ብንይዝ ቤቱ እንሆናለን ሳይሆን ያለው ቤቱ ነን ነው እያለ ያለው። አሁንም ደግሞ በተቃራኒ ከተስፋ ያመጣውና ይሄ ተስፋን የሚያመጣው እምነታችንን ደግሞ ምን ይላል? ይሄንን እምነት ደግሞ አጥብቀን ብንይዝ የክርስቶስ ተካፋዮች ሆነናል፣ ወይም ደግሞ የክርስቶስ ተካፋይ መሆናችን በመጽናታችን ይገለጣል እያለ ነው። ተካፋዮች ሆነ ሲል ምን ማለት ነው የሚለውን አስቀድሞ ማብራራት መቻል አለብን፣ ይሄ ክሊር እንዲሆንልን። ተካፋዮች የሚለው የግሪኩ ቃል ሜቶኮስ የሚል ሲሆን ህብረትን የሚያመለክት ቃል ነው። ከዚህ ምዕራፍ 1 ቁጥር 9 ላይ ከባልንጀሮችህ ይልቅ የደስታን ዘይት ቀባ የሚለው ሜቶኮስ ባልንጀሮች የሚለው ህብረት ያለው መሆኑን የሚያሳይ ነው። እሱ ብቻ ሳይሆን የቃል ሉቃስ 5 ቁጥር 7 ላይ በሌላ ጀልባ የነበሩት ባልንጀሮቻቸው መጥተው እንዲያግዟቸው በምልክት ጠሯቸው ይላል። ባልንጀሮቻቸው የሚለው ህብረትን የሚያመለክት ነው። ስለዚህ ከክርስቶስ ጋር ህብረት አለን እያለ ነው። ከክርስቶስ ጋር ደግሞ ህብረት ያለው ሰው መገለጫው ምንድን ነው እያለ ነው። የክርስቶስ አይነት ህይወት አለው እያለ ነው። ክርስቶስ በመከራው በፈተናው በኃጢአት ሁሉ ለእግዚአብሔር ያለውን ታማኝነት እንዳላጓደለ የክርስቶስ የሆነው አንዱ መገለጫ ምንድን ነው? የክርስቶስ ተካፋይ የሆነ ከክርስቶስ ጋር ህብረት ያለው ሰው እምነቱን እስከ መጨረሻው አጽንቶ ይይዛል የሚል መልእክት ነው እያስተላለፈልን ያለው ማለት ነው። ስለዚህ እምነታችንን አጽንተን በመያዝ ከክርስቶስ ጋር ለወደፊቱ ህብረት ይኖረናል እያለ ሳይሆን ከክርስቶስ ጋር አሁን ህብረት ስላለን የዚህ መገለጫ የሆነው ደግሞ ምንድን ነው? እምነታችንን አጥብቀን እንይዛለን እያለ የእውነተኛ አማኞችን መገለጫ ያመጣል። አስቀድሞ ግን እነዛ ከሕያው ከእግዚአብሔር የሚያስኮበልል ኃጢአተኛና የማያምን ልብ ነበር አላቸው ያለው። ግን ደግሞ የክርስቶስ የሆኑትስ ከክርስቶስ ጋር ህብረት ያላቸውስ የማያምን ልብ የላቸውም። እንደውም በተቃራኒ እምነታቸውን እስከ መጨረሻው አጽንተው ይይዛሉ ይላል። ስለዚህ ኤግዛማይን ዩርሰልፍ እያለ ነው። የክርስቶስ ናችሁ? ከክርስቶስ ጋር ህብረት አላችሁ? ወይስ ልክ እንደ እስራኤላውያን ከእግዚአብሔር ጋር ህብረት አለን ብለው እግዚአብሔር ላይ በአመፅ እንደተነሱት ናችሁ የሚል ጥያቄ እየጠየቀ ነው ማለት ነው። አስተዋቂነት ከክርስቶስ ጋር ያለ ሰው ህብረቱን በምንም አይነት ሁኔታ የሚጠል አይደለም፣ አጥብቆ የሚይዝ እንደሆነ ይነገራል። እዚህ ጋር ሁለት ነገር መመለከት ያለብን ይመስለኛል። አንደኛ ከቅዱሳን ጽናት ጋር በተያያዘ አንዳንድ በተሳሳተ መንገድ እኛን የሚረዱ ሰዎች ኃጢአት እንደፈለግን ብንሰራም ችግር የለም እያሉ ነው ብለው ይከሱናል። ይሄ የቅዱሳን ጽናትን አለመረዳት ችግር ነው። ሲጀመር እኛ እያልን ያለ ነው እግዚአብሔር ቅዱሳንን ያጸናቸዋል ነው እያልን ያለ ነው። በእምነታቸው እንዲቀጥሉ ያደርጋቸዋል ነው እያልን ያለ ነው እንጂ ከእምነት መስመር ውጪ የሆነ ላይፍ ስታይል እንዲኖሩ እግዚአብሔር ያጸናቸዋል እያልን አይደለም። ቃሉ በራሱ የቅዱሳን ጽናት ቅዱሳን ሆነው ይጸናሉ እያልን እንጂ ቅዱሳን ልክ እንደማያምኑ ሰዎች እምነታቸውን ጥለው እግዚአብሔር ላይ እንደሚያምፁት አይደለም እያልን ነው። ስለዚህ በዚህ ክፍል መሰረት ከክርስቶስ ጋር ህብረት ያላቸው ሰዎች መገለጫቸው እምነታቸው እስከ መጨረሻ አጽንተው ይይዛሉ የሚለው ፐርሲቨራንስ ኦፍ ሴንትስ ነው ማለት ነው። ፐርሲቨራንስ ኦፍ ሴንትስን ሲቃወሙ ዕብራውያንን መጽሐፍ በግልጽ የተቃወሙ ነው። ሁለተኛ ከዚህ የምንረዳው ያው እኛ ራሱ የቅዱሳንን ጽናት ስናምን በቅዱሳን ጽናት እናምናለን ማለት ኃጢአት እንደፈለግን እንሰራለን ማለት አይደለም የሚለው የእውቀት ብቻ ሆኗል። ጭንቅላታችን ውስጥ ያለ ኢንፎርሜሽን ብቻ ሆኗል። ግን ደግሞ በተግባር ለኃጢአት ያለን ጥላቻ ሞቷል ማለት ነው። ከዚህም የተነሳ ነው ባይዚህ አንዳንድ ሰዎች ኃጢአት እንደፈለግን እንስራ ይላሉ የሚሉት ከህይወታችን አንጻር ይመስለኛል። የኛም ደግሞ ቴዎሎጂው ነው እንጂ አይምሮ ላይ ያለው ቅዱሳን መሆናችንን በትክክል አንደርስታንድ ያደረግን አይመስለኝም። ቅዱሳን የሆኑ ሰዎች ደግሞ ቅዱሳን የመሆናቸው የህይወት መገለጫ ምን እንደሆነ በትክክል የተረዳን አይመስለኝም። አክቹአሊ አሁን ኢትዮጵያ ስር ባለው ኮንቴክስት ሰዎች የቅዱሳን ጽናትን እንደፈለግን በኃጢአት እንስራ እያሉ ነው ቢሉ አልተሳሳቱም። ምክንያቱም ያ ነገር ጭንቅላታችን ላይ ያለ እንጂ ህይወታችን ላይ ያለ አይደለም። ኃጢአትን እንደፈለገ ለመስራት ልብ የለንም ብለን ግን ደግሞ ተግባራችን ከዚህ ጋር የተያዘ ከሆነ እነዛን ስተት ናቸው ባልነው መንገድ መልሶ ደግሞ እኛ ውስጥም ያለው ሰው በስተት ውስጥ ይወድቃል ማለት ነው። ከዛ ቁጥር 15 ላይ ይኸውም ዛሬ ድምፁን ብትሰሙ በአመፅ እንዳደረጋችሁት አሁንም ልባችሁን አታደንድኑ እንደተባለ ነው ይላል። ይሄ ከመዝሙር 95 ቁጥር 7 ላይ ባለፈው ሳምንት ካየነው ላይ የተወሰደ ነው። ዛሬ ድምፁን ብትሰሙ የሚለው አገላለጽ
ዛሬ ብትመለሱ ወደ እግዚአብሔር ብትቀርቡ የሚል ትእዛዝ አለው። ግን ይሄ ጊዜ ግን የማይመጣበት ጊዜ አለ እያለ እግዚአብሔር ዛሬ ብሎ እንደገና እድሉን ሰጥቷቸዋል እያለ ከአመፅ የምትመለሱበት የእግዚአብሔር ተስፋ ላይ ሙጭጭ የምትሉበት እድሉን ሰጥቷቸዋል። ግን ደግሞ ይሄ እድል ተመልሶ የማይመጣበት ጊዜ አለ። ዛሬ የማይባልበት ጊዜ ይመጣል። ይሄ እድል የማይሰጥበት ጊዜ ይመጣል። ይሄ እድል ካለቀ በኋላ ግን ቀጥሎ እግዚአብሔር ለሰው ልጆች ምንም የሚሰጠው ቻንስ ስለሌለ ፍርድ ነው የሚጠብቃቸው ብሎ እየነገረን ነው። ከዚህ በኋላ ያለውን ቁጥር 3 ጥያቄዎችን ይጠይቃል። ከዛ ለነዚህ 3 ጥያቄዎች 3 መልስ ይሰጣል። ደግሞ ከላይ ያለውን አጠቃላይ ጭብጥ ነው በእነዚህ ጥያቄና መልስ ውስጥ የሚነግረን። እናም በጥያቄና በመልስ ውስጥ የምናየው እውነታ እጅግ አስደንጋጭ ነው። በጣም ለምንድን ነው አስደንጋጭ የሆነው? የእስራኤልን ሕዝብ ታሪክ እያነሳ እስራኤል ከዛ የደረሰችበትን ፍጻሜ በጥያቄና በመልስ ስለሚያስቀምጥ ነው። አንደኛው ቁጥር 16 ላይ እናገኘዋለን። ቁጥር 16 ሰምተው ያመጹት እነማን ነበሩ? ሙሴ ከግብፅ መርቶ ያወጣቸው ሁሉ አይደሉምን ይላል። እግዚአብሔር ላይ ያመጹት እኮ እግዚአብሔርን አያውቁም የተባሉት አሕዛብ ጣዖት አምላኪዎች አይደሉም እያለ ነው። ሙሴ ከግብፅ ምድር ጠርቶ ያወጣቸው ነው። ኪዳን አለን ከእግዚአብሔር ጋር፣ ህብረት አለን ከእግዚአብሔር ጋር የሚሉ ሰዎች ናቸው። እሱ ይገርማቸዋል። እግዚአብሔር ላይ ያመጹት እግዚአብሔር ታላቅ ምሕረቱንና ቸርነቱን የገለጠላቸው ሰዎች ናቸው እያለ ነው። እግዚአብሔር በዚህ ልክ ለእነሱ ምሕረትና ቸርነት አድርጎላቸው እነሱም ደግሞ ከእግዚአብሔር ጋር ህብረት አለን፣ እግዚአብሔርን እናውቃለን፣ እንደማያምኑ እንደ አሕዛብ አይደለንም፣ የእኛ አምላክ ያህዌ ነው ብለው ግን ደግሞ ልክ እንደማያምኑት አሕዛብ እግዚአብሔር ላይ አመፁ ነው የሚለው። እግዚአብሔር ላይ የአመፅ በትራቸውን አነሱ ነው እያለን ያለው። ይሄ እጅግ አስፈሪ ነው። እግዚአብሔር ምሕረት አድርጎልኛል ምንል ሰዎች ልንሆን እንችላለን። ከእግዚአብሔር ጋር ህብረት አለን ልንል ምንችል ሰዎች ልንሆን እንችላለን። እኛ ከማያምኑ የተለየን ሰዎች ነን ልንል እንችላለን። ግን ደግሞ ትልቁ የሚያስፈራው ነገር እንደዚህ ያሉ ሰዎችም እግዚአብሔር ላይ አምፀዋል ይላል። ስለዚህ ማስጠንቀቂያው ከእግዚአብሔር ጋር ህብረት አለኝ ማለት ብቻ ዋስትናው አይደለም። ልክ ያዕቆብ መልእክት ላይ እምነት አለኝ የሚል ግን ደግሞ እምነት የሌለው ሰው እንደሆነ በተግባሩ እንዳየ ነው ማለት ነው። አሁንም ከእግዚአብሔር ጋር ህብረት አለኝ እያልን ግን ደግሞ ምሕረት እንደተደረገላቸው እግዚአብሔር ነፃ እንዳወጣላቸው እንደ እስራኤል ህዝብ የምናምፅ ከሆነ አደጋ ውስጥ ነን ይለና ሁለተኛው ደግሞ ቁጥር 17 ላይ ጥያቄና መልስ ያቀርባል። 40 ዓመት የተቆጣውስ እነማንን ነበር? ኃጢአት ሰርተው ሬሳቸው በምድረ በዳ ወድቀው የቀሩትን አይደለም ወይ ይላል። እዚህ ጋር ቁጥር 6 ላይ ለ40 ዓመት ስራዬን አዩ ነበር ያለው። እዚህ ጋር ደግሞ 40 ዓመት ደግሞ የተቆጣው እነማንን ነበር ብሎ የዘኍልቍን ኮንቴክስት አሁን ይዋሳል። አስቀድሞ ቁጥር 9 ላይ ባለው የራሱን ኢንተርፕሪቴሽን አስቀምጦ ነበር። ከዛ ደግሞ አሁን እዚህ ጋር መጥቶ ይመጣና ቅጣቱ 40 ዓመት እንደሆነ እስራኤል ላይ የተፈረደውን ፍርድ ያንን ናሬሽኑን ሙሉ በሙሉ ይዞ ይመጣል። 40 ዓመት የተቆጣውስ እነማንን ነበር? ኃጢአት ሰርተው ሬሳቸው በምድረ በዳ ወድቀው የቀሩትን አይደለም ወይ ይላል። በዚህ የእግዚአብሔርን ቁጣና የቁጣውን ጽናት እንመለከታለን። እግዚአብሔር 40 ዓመት ተቆጥቷቸዋል፣ በቃቸዋል አለ። እነዛን ያመጹትን ሰዎች ደግሞ በምድረ በዳ ሬሳቸውን አርከፍክፏል እያለ ነው። እግዚአብሔር ቁጣው ምን ያህል ጽኑ እንደሆነ ደግሞ ያሳየናል። እግዚአብሔር ላይ ያመጹ ሰዎች ቅጣት ያገኛሉ። ደግሞ ያ ቁጣ ደግሞ ጽኑ ነው፣ አይለዋወጥም የሚለውን መልእክት ያስተላልፍና ሶስተኛው ደግሞ ቁጥር 18 እና 19 ላይ ያለውን ነው የሚያነሳልን። ያልታዘዙትን ካልሆነ በቀር ወደ እረፍቱ እንዳይገቡ የማለባቸው እነማን ነበሩ? መልስ እንግዲህ ሊገቡ ያልቻሉት ካለማመናቸው የተነሳ እንደሆነ እንረዳለን ብሎ ይላል። አለመታዘዝ ያለማመናቸው መገለጫ፣ መታዘዝ ደግሞ የማመን መገለጫ አድርጎ ያቀርባል። ወደ እረፍቱ ያልገቡ ሰዎች ድሮም ቢሆኑ የማያምኑ ናቸው፣ ግን አለማመናቸውን ባለመታዘዛቸው ነው የገለጡት። አሁንም ወደዚህ ያመጣውና አምነናል ብለን መተን እንደነሱ እግዚአብሔር ላይ የምናምፅ ከሆነ ለእግዚአብሔር ማንታዘዝ ማንገዛ ከሆነ ድሮንም ቢሆን እናንተ አማኞች አይደላችሁም፣ ልባችሁ የደነደነና እልህኞች ናችሁ ብሎ ያቀርባል። ሉተር የሚያድነው ስለ ጽድቅ ሲያወራ ጽድቅ በእምነት ብቻ ነው ይልና ግን ይሄ የሚያጸድቀው
እምነት ግን ብቻውን እምነት አይደለም፣ ባዶውን የሆነ እምነት አይደለም ይላል። እውነተኛ እምነት መታዘዝን የሚወልድ ነው። በእርግጥ ይሄ መታዘዝ በራሱ የዘላለምን ሕይወት የሚሰጥ ሳይሆን የእውነተኛ አማኝ መሆናችን መገለጫና ምልክት ሆኖ ነው የቀረበው። ስለዚህ እስራኤላውያን በምድረ በዳ ተርከፍክፈው የወደቁት በዋናነት እግዚአብሔርን የማያምኑ ስለሆኑ ናቸው። ልባቸው ደንዳና ስለሆነ፣ በኃጢአት የታሰሩ ስለሆኑ ናቸው። ስለዚህ አሁንም ከኛ መካከል እግዚአብሔርን እናምናለን ማለታችን በራሱ በእግዚአብሔር የማመናችን ማሳያ ላይሆን ይችላል ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 13 ላይ በእምነት መሆናችሁን መርምሩ ይላል። መፈተሽ አለባችሁ ይላል። እንዴት ነው የምንፈትሸው? በእምነት የሆነ ሁሉ ለእግዚአብሔር ይታዘዛል፣ በእምነት የሆነ ሁሉ ለእግዚአብሔር ይገዛል የሚለውን ይነግረናል። እዚህ ጋር አንድ ሀሳብ ተናግሬ ልጠቅልል። ያው በእርግጥ አንዳንድ ሰዎች ፐርሲቨራንስ ኦፍ ሴንተንስ እና አሹራንስ ኦፍ ሳሊቬሽንን በትክክል ለይተው ስለማይረዱ ምን እያለን እንደሆነ አይገባቸውም ማለት ነው። እኛ በክርስቶስ ኢየሱስ የተሰጠው ተስፋ አማኝ የሆነ በክርስቶስ ሞት የተዋጀ ሰው ክርስቶስ የሞተለት እና አምላኩ የሆነለት ሕዝብ በሙሉ ምንም በማያወላውል ሁኔታ ከዘላለም ሕይወት አይጎልም፣ የዘላለም ሕይወት ያገኛል። ከእጁ ሊነጥቀው የሚችል አንድም ኃይል የለም፣ ራሱም ቢሆን ከእርሱ ውጭ ያሉ ሌሎች አካላትም ቢሆን። ክርስቶስ እኛን በማዳን ታማኝነቱን ገልጧል። እኛን ደግሞ እስከ ፍጻሜ ለማድረስ ታማኝ ነው። ስለዚህ የክርስቶስ የሆኑ ሁሉ የዘላለምን ሕይወት ያገኙ ሁሉ ከዘላለም ሕይወት አይጎሉም፣ ከዘላለም ሕይወት አይጠፉም። ይሄ አሹራንስ ኦፍ ሳልቬሽን። ግን ደግሞ ጥያቄው የዕብራውያን ጸሐፊም እያለ ያለው እኛም ደግሞ ራሳችንን መርምር እያለን ያለ ነው። ክርስቶስን ያመነ ሰው የዘላለም ሕይወት አለው፣ ከዘላለም ሕይወት አይጎልም ስንል ያ እውነተኛ አማኝ የሆነ ሰው እሱ ነኝ ወይ? ክርስቶስን ያመነው ሰው እሱ ነኝ ወይ የሚለውን ጥያቄ ነው እየጠየቅን ያለው። በክርስቶስ ኢየሱስ አምኛለሁ የሚለው ኮንቪክሽን በራሱ የክርስቶስ መሆንን አያሳይም ብለናል። ግን ደግሞ የክርስቶስ የምርም የሆነ ሰው ደግሞ ከድነት አይጎልም አይጠፋም ብለን ተናግረናል። ስለዚህ የዕብራውያን ጸሐፊም ሲናገር እኛም ደግሞ እያልን ያለ ነው በክርስቶስ የተሰጠው ተስፋ ላይ ያለን ጥርጥር አይደለም። እዚህ ጋር አክቹዋሊ አንዳንድ ጊዜ እንታታብናለን እኛ ራሱ። ይህንን ስናወራ የክርስቶስ ኢየሱስ ተስፋን ወደ መጠራጠር የሚያመጣን ከሆነ ወደ ኋላ መመለስ መቻል አለብን። የክርስቶስ ኢየሱስን ደም ማክፋፋትና ማዋረድ ስለሆነ የቀደሳቸውን ለዘላለም ነው የቀደሳቸው። ዕብራውያን ላይ እናያለን። ፍጹማን ያደረጋቸው ለአንዴና ለዘላለም ነው። የክርስቶስ የሆኑት በክርስቶስ ኢየሱስ ሥራና በእርሱ ላይ ባላቸው እውነተኛ እምነት ምክንያት ያለምንም ጥርጥር በእረፍት በሰላም ይኖራሉ። ግን የክርስቶስ ነኝ የሚለው ጥያቄ ደግሞ ይሄ ጥያቄ ራሱ የእውነተኛ አማኝ ጥያቄ። እንደዚህ የማይጠይቅ ሰው ድኛለሁ ምናምን አይ ኮንፌስ ምናምን የሚለው ሰው ግን ደግሞ ያ የዳነው ሰው እኔ ነኝ ወይ የሚለው ጥያቄ የሌለው ሰው በራሱ አንዱ ያለ መዳኑ መገለጫ። መጽሐፍ ቅዱሳችን ላይ እውነተኛ አማኞች የሆኑ ሰዎች እምነታቸውን እንዲፈትኑ በግልጽ ታዟል ማለት ነው። ስለዚህ በኮንግሪጌሽናችን ውስጥ በክርስቶስ ኢየሱስ አምኖ የመጣ ሁሉ እውነተኛ አማኝ የመጣ ሁሉ እንደማይጠፋ በዚህ ጽናና፣ በዚህ ተስፋ ይረፍ። ከዛ ደግሞ ሁል ጊዜ ደግሞ ያ ክርስቶስ የሞተለት በእውነት ክርስቶስን ያመነው ሰው እኔ ነኝ ወይ የሚለውን ጥያቄ ደግሞ ይጠይቅ ማለት ነው። እንጸልይና እንጨርሳለን። እናመሰግናለን ጌታ ኢየሱስ የኛ አዳኝ ስለሆንክ፣ ሕይወት ስለሆንክ፣ በአንተ በኩል ስላረፍን፣ በአንተ በኩል ስለረካን፣ በእውነተኛ የክርስትና ሕይወት ውስጥ መጓዝ እንድንችል ደግሞ ቤተ ክርስቲያንን ሰተህን፣ መንፈስህን ሰተህን፣ ቅዱስ ቃልህን ሰተህን፣ በዛ በኩል ፈቃድህን እየገለጥክልን አንተን ወደ መምሰል ማደግ እንድንችል እያደረግከን ስላለህ እናመሰግናለን። ከከንቱና ከጠማማ ከማያምን ልብ ዘውትር መራቅ እንድንችል ደግሞ በቃልህ እየተናገርከን ስላለህ እጅግ አድርገን እናመሰግናለን። በኢየሱስ ክርስቶስ ስም አሜን።